ትዋሻለህ? ሱራ 779 አንብበው። ሱራ 779 አንብበው። ምን እንደሚል አንብብልን። አዝማል ተዋውን ሀዋሸ ፈጣሪ ያውቃል። ዝም ብለህ አንብበው እስኪ አሁን ህዝብ እየሰማ ሱራ 779 እየነገርኩህ እኮ ነው። አሁን ላውራ ትፈቅድልኛለህ? አንድ ደቂቃ። አዎ ግባና አንብበው። ላውራ አንድ ጊዜ ትፈቅድልኛለህ? ከሰዎችም ከጋኔኖችም ብዙዎችን ለገሃነም ፈጠርን በእርግጥ ይላል። ምንድነው ከቀጥታ ቃል እኮ ለገሃነም ፈጠርን ነው። አንብበው አሁን ዝም ብለህ እየሰማህ ፈጣሪ እኮ አንዴ ፍቀድልኝ፣ በቤቴ ላስፈቅድ። ትፈቅድልኛለህ? አንድ ደቂቃ ላላ እኔ አይደለሁም ውሸታም ነህ አትበል። ቃሉ በቃል ይላል። ቃሉ ይላል። እዚህ ያላችሁ በሙሉ ቁርአን ያላችሁ ግቡና ሱራ 779 አንብቡ። ቢያንስ ክርስቲያኖች አዳምጠው እንስማ። ከዛ ማን እንደዋሻ አውቃለሁ። ዝም ብለው ዋሸ ምናምን እንደዚህ አትበል። እኔ ራሴ ያነበብኩትን ነው የምናገረው። ማንም ዲያቆን አልነገረኝም። እሺ በቃ አሁን አዳምጥ ደግሞ ክርስትና ላይም ጥያቄ ካለ ጠይቅ፣ እመልስልሃለሁ። ችግር የለውም። እሺ ግን እንደዚህ ውሸት ዲያቆን ምናምን ዝም ብለህ አትሳደብ። ቤቱን ማሳየት ነው። አዳምጥ እሺ። ከጋኔንም ከሰዎችንም ይታያቸዋል። የመጀመሪያው ውሸት ይሄ ነው። ውሸታም ያልኳቸው ለዚህ ነው። አላህ ሰውንና ጋኔንን የፈጠረው ለእሳት ነው ብለው ያስተምሯቸዋል። እንደዛ የሚል ቃሉ ላይ ያለው የለም፣ ውሸታቸው ነው። ከልጁ አይደለም ስህተት ያልኩት ለዚህ ነው። ልጁ መጥቶ የተናገረው የጫኑትን ነው። ገብታችኋል አይደል? ነገር ግን እዚህ ቦታ ላይ ሰዎችንም ጋኔኖችንም ይላል ወይ አይልም። ከሰዎችም ከጋኔኖችም ይላል። ከሰዎች የሆኑ ክፍሎች አሉ፣ ከጋኔኖችም የሆኑ ክፍሎች አሉ። ብዙዎችን ለገሃነም በእርግጥ ፈጠርን አለ። ምን አይነት ናቸው ከተባለ የትም ሳትሄዱ እዚሁ ጋር ይነግራቸዋል። ቀድሞ ስለወሰደባቸው ነው ወይ አይደለም፣ በስራቸው ምክንያት እንደሆነ እዚሁ ይናገራል። ለእነርሱ በእርሳቸው የማያውቁባቸው ልቦች አሏቸው አለ። ልብ አለው ግን ማወቅ አይፈልግም፣ ከአምላክ ዘንድ የሚመጣለትን ቃል። ቀጥሎስ ምን አለ? ለእነርሱም በእርሳቸው የማይሰሙባቸው ጆሮዎች አሏቸው አለ። ጆሮ አለው ግን መስማት አይፈልግም፣ ከአምላክ ዘንድ የሚመጣለትን ቃል አለ። ለእነርሱም በእሳቸው የማያዩባቸው አይኖች አሏቸው አለ። አይን አለው ማየት አይፈልግም የአምላክን ቃል። ልቦናን ለማገናዘብ የማይጠቀም ከሆነ አይን ሰጥቶት አይን ያለ አይን ብሎ የምትፈረጥጥ ከሆነ ከአምላክ ቃል ወዴት ነው ብትሄደው? ወደ ገሃነም ነው ብትሄደው፣ አለምን ጥርጥር። ስለዚህ የራሳቸው በእነዚህ በአይናቸው በተሰጡት ልብና በተሰጡት አይምሮ ነፃ ምርጫ ፈቃዳቸውን ተጠቅመው እነዚህ ሰዎች አይ አናገናዝብም፣ አናይም፣ አንሰማም ካሉ ወዴት ነው የሚሄዱት? ወደ ገሃነም። የማን ውጤቱ የማን ነው? የራሳቸው ውጤት። ያው ልብ አላቸው ሰጣቸው አላህ እንዲያገናዝቡ፣ እምቢ አሉ። አይን ሰጣቸው እንዲያዩበት የአምላክን ቃል፣ አይ አናይም አሉ። ጆሮ ሰጣቸው እንዲሰሙ፣ አይ አንሰማም አሉ። ገብታችኋል አይደለ? ለእነርሱ በሳቸው የማይሰሙባቸው ጆሮዎች አሏቸው። እነዚህ እንደ እንስሳዎች ናቸው አለ። እንስሳት ምንድን ነው? ከአምላክ ዘንድ የሚመጣለትን ቃል የሚያገናዝብ አይደለም። ያ ምን እንደሆነም የሚያውቅ አይደለም። ነገር ግን ጆሮ አላቸው፣ አይን አላቸው፣ ልብ አላቸው። ገብታችኋል አይደል? ልክ እንደዛ አይምሮውን እንዳልተጠቀመ እንስሳ ናቸው እነዚህ ሰዎች። ይዘውታል፣ በእርግጥ ጆሮውን አይነውንም ይዘውታል ልክ እንደ እንስሳ፣ ግን ማገናዘብ አይችሉም እነዚህ ሰዎች። እነዚያ ልክ እንደ እንስሳዎች ናቸው። ይልቁንም እነርሱ በጣም የተሳሳቱ ናቸው አለ። እንዳውም ከእንስሳት የባሱ ናቸው። ለምን ከተባለ አይምሮ ተሰጥቶት ያን አይምሮን ያልተጠቀመ ከእንስሳት በታች ነው ይሄ ሰው። ገብታችኋል? እንደ እንስሳት ከሆነ ሰውየው ማንነት በዚህ ምድር ላይ የእንስሳት ስራ ምንድን ነው? ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ። አይምሮ ያገናዝባሉ ወይ? ላ የለም። ይሄም ልክ እንዲሁ ከአምላክ ዘንድ የሚመጣለትን ቃል የማይሰማ የማያገናዝብ ከሆነ በልቶ መጠጣት፣ መተኛት፣ መነሳት ከሆነ ህይወቱ ከእንስሳት በታች ነው ይሄ አካል። እነዚያ ዘንጊዎችን እነርሱ ናቸው አለ። ይህን ዝንጉነት ከማን የወረሱት? በራሳቸው ጆሮ ተሰጥተው አንሰማም አሉ የአምላክን ቃል። አይን ተሰጥቷቸው አናይም አሉ። ልቦና ተሰጥቷቸው አናገናዝብም አሉ። የማን ፈቃድ ነው? የራሳቸው ፈቃድ። ያው ልብ ሰጥቷቸው እምቢ አሉ። በቃ አናገናዝብም። እሱ አንዴ ታዳምጠኛለህ? ይቅርታና ላቋርጥህ። አዳምጣለሁ። እሺ፣ የኢሻ ሶላት ወደ ሌሊቱ ውስጥ አራዝመው ከሰገዱ አጅር አለው ሲባል ሰምቻለሁ። እሺ፣ በሌላኛው ደግሞ በሰዓቱ ቢወቅትህ አለ ይላል። እሺ፣ የኢሻ ሶላት አዘግይቶ መስገዱ ተወዳጅ ነው ወይንስ አይደለም? ይበልጥ ምንዳው ከፍ ያለ ነው ወይንስ አይደለም? አዳምጡ። በመጀመሪያ የነቢያችን ሰለላሁ ዐለይሂ ወሰለም እዝነት የተስተዋለበት የሆነ ክስተት ነው ይሄ ነገር። አሁንም እነግራችሁ የኢሻ ሶላት መጀመሪያ ጊዜ ተደነገገው መቼ እንደሆነ ታውቃላችሁ? የሌሊቱ መካከል ላይ ነበር። ሌሎቹ ወቅቶች ልክ አሁን በምንሰግድባቸው ጊዜያቶች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ግን አላህ ሱብሓነሁ ወተዓላ ለመኑልን፣ ህዝቦቼ በዚህ ሌሊት መካከል ላይ ተነስተው ይህን ሶላት መስገድ አይችሉም፣
እባክህን ቀንስላቸው ጊዜውን ብለው አላህን ተማጸኑና ለመኑ፣ አስቀነሱልን። የሌሊቱ መካከል ላይ ቢሆን ኖሮ ከሌሊቱ መካከል 12 ሰዓት ላይ ወይም 6 ሰዓት ሌሊት ላይ ተነስታችሁ ትሰግዳላችሁ? አንችልም ነበር። አያችሁ አይደለም? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ያንን ጊዜ ያስቀነሱልን እርሳቸው ናቸው። ገብተዋል? ያስቀነሱልን ማን ነው? እርሳቸው ናቸው። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሓቦችን ዘግይተው አሰገዷቸው። ሌሊት መካከል ላይ አስጠግተው ጠበቁ ሰሓቦች። ከዚያ በኋላ ዘግይተው መጡና አሰገዳቸው ነቢ ሰለላሁ ዐለይሂ ወሰለም። ሰሓቦች ጠየቋቸው፣ በዚህ ጊዜ ተአኸርተ ዐለይና አልየውም ያ ረሱለላህ አሏቸው። አንተ የአላህ መልእክተኛ ሆይ ዛሬ በጣም ዘገዩብን፣ ለምንድን ነው አሏቸው። ነቢ ሰለላሁ ዐለይሂ ወሰለም ምን አሏቸው? ወላሂ ኢነሁ ለወቅቱሃ ለውላ አን አሹቀ ዐላ ኡመቲ አሉ። ወላሂ ትክክለኛ የዒሻ ሶላት ጊዜው ይሄ ነበረ፣ በኡመቶች ላይ ማስቸገር ባይሆንብኝ ኖሮ ብለው ተናገሩ። መጀመሪያ የተደነገገው ትክክለኛው ጊዜ ይሄ ነበር። ታቻለ አይደል? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ይህ ኡመቶችን ያስቸግርብኛል ብዬ ነው እንጂ ብለው ተናገሩ። ስለዚህ እርሳቸው ናቸው ያስቀመጡት። ይህ ነው ማንኛውም ለኛ ይከብዳል ብለው ያሰቡትን ነገር አላህን ለምነው ተወድቀው ያስቀንሱልን ነበር። አላህ በቁርአን ላይ ሐሪሱን ዐለይኩም ብሎ ገልጻቸዋል። በጣም የሚሳሳላቸው ነብይ ነው አለ። ሐሪሱን ዐለይኩም በእናንተ ላይ በጣም የሚሳሳ ነብይ ነው አለ። ቢልሙእሚኒን ረኡፉር ረሂም በምእመናኖች ላይ እጅግ በጣም ሩህሩህና አዛኝ የሆነ ነብይ ነው አላቸው። ስለዚህ በላጭ የትኛው ነው? የሌሊቱ መካከል እስከዛ ድረስ ጠጋ አድርጎ መስገዱ ነበረ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን ወቅት ሰላት አልዒሻ ፈቃል ወቅት ሰላት አልዒሻ ኢላ ሙንተሰፍ ሌይል። የአላህ መልክተኛ ነቢ ሰለላሁ ዐለይሂ ወሰለም ስለ ዒሻ ሶላት ጊዜ ተጠየቁ። ምን አሉ? የዒሻ ሶላት ጊዜው እስከ ሌሊቱ አጋማሽ ድረስ ነው ብለው ተናገሩ። እስከ ሌሊቱ አጋማሽ ድረስ ነው አሉ። ስለዚህ እስከዛ ድረስ አስጠግቶ መስገድ ይቻላል። ነገር ግን ለምን አይነት ሰው ከተባለ በአቅራቢያው መስጂድ ለሌለ ሰው ቤታቸው አለ አይደል? በአቅራቢያው መስጂድ የሌለ ሰው ሶላተል ጀማዓ ስለሌለ በእርሱ ላይ ሶላተል ጀማዓ የሚሰግድበት መስጂድ ካለስ በወቅቱ አዛን በተደረገበት ሰዓት ሄዶ መስገድ አለበት። ነገር ግን መስጂድ የለም ይሄ ሰው ሶላተል ጀማዓ ሄዶ እንዳይሰግድ። አያችሁ፣ በረሃ ላይ ነው ያለው። ሌሊቱ መካከል ላይ እንቅልፍ እንደማይወስደው እርግጠኛ ከሆነ ይሄ ሰውዬ የዚህ ጊዜ ሰው ሄዶ መስገድ አለበት ወይ? አዎ ሄዶ ይሰግዳል ማለት ነው። ሄዶ ይሰግዳል። የሌሊቱ ግማሽ ድረስ አስጠግቶ መስገድ ይችላል። አዛን ካለ ግን በአካባቢው ልብ በሉ፣ መስጂድ ካለ እዛ ሄዶ መስገድ አለበት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ኢላ ሚን ዑዝር ወልዑዝር ሁማ አልመረዱ ወልኸውፍ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላተል ጀማዓ ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም አሉ። ስለዚህ የአዛን ድምፅ ከሰማ አካባቢው የዒሻ ሶላትም ቢሆን ሄዶ መስገድ አለበት። በአቅራቢያው ግን መስጂድ ከሌለ የዛኔ ቤቱ መስገድ ይችላል ማለት ነው። ይሄን ይመስላል። ሴቶች ላይ እንምጣ። ሴቶች ላይ ሶላተል ጀማዓ ግዴታ ነው አይደለም? ስለዚህ የሌሊቱ ግማሽ ላይ አስጠግተው መስገድ ይችላሉ ወይ? ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሶላተል ጀማዓ በሴቶች ላይ ግዴታ እንዳልሆነ ገልጸዋል። እንዳም በላጩ ቤቷ ብትሰግድ ነው ብለው ተናግረውላታል። ኸይሩ መሳጅዲል መርአ ቀዕሩ ቡዩቲሃ፣ የሴት ልጅ በላጩ መስጂዷ ቤቷ ውስጥ ነው ብለው ተናግረዋል። አፍደሉ ሶላተል መርአ ፊ በይቲሃ፣ የሴት ልጅ በላጭ ሶላቷ ቤቷ ውስጥ የምትሰግደው ነው ብለው ተናግረውላታል። ፈጅር ሶላት ሱና አለው ወይ? የለውም። አለው። ከፈጅር በፊት 2 ረክዓ ሱና አለ። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ረክዓተይ አልፈጅር ኸይሩ ሚነ ዱንያ ወማ ፊሃ። ነቢያችን ሰለላሁ ዐለይሂ ወሰለም ከሱብሒ በፊት የምትሰገደው 2 ረክዓ ሱና ሶላት ከዚች ዓለምና በውስጧ ከሚገኘው ጸጋ ሁሉ ትበልጣለች ብለው ተናግረዋል። ተራዊሕ ሶላት በሴቶች ላይ ግዴታ ነው ወይ? ላ፣ በሴቶችም በወንዶችም ላይ ግዴታ አይደለም። ሱና ሙአከድ ነው። ጠንካራ ከሚባሉ የሱና አይነቶች ነው። ሱና ብሎ ማለት ሁወ ነውዑ ሚነል ዒባዳ አለዚ ዩሳቡ ቢሂ ፋዒሉሁ ወላ ዩዓቀቡ ቢሂ ታሪኩሁ። ሱና ብሎ ማለት ብትሰሩት የምትመነዱበት ባትሰሩት የማትቀጡበት የአምልኮ ስርዓት ነው። ብትሰሩት አጅር ታገኛላችሁ ብትሰግዱ፣ ባትሰግዱ ስትቀጣላችሁ ወይ ላትቀጡ። ግን ትልቅ ምን እንዳልኳቸው ያ ሱብሱ ብልስልከን በእጅህ አትያዝ። እሺ በእግሬ ነው ያዘው። ሽክራን እንድቤ በጣም አመሰግናለሁ። ሰላም ሰግሬ ወላሂ በእግሬ ይዤዋለሁ። በእግሬ ይዤዋለሁ። እሺ ወንድሜ
ይበቃል። ይህን ያክል ትእዛዝን ከፈጸምኩልህ